ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በአመሻሹ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን በርከት ያሉ የዝውውር ጉዳዮችን በይፋም ወደ እናንተ እናደርሳለን። ትልልቅ እንግዲህ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱን ስፖርታዊ ጉዳዮች ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። አርሰናልን፣ ማንቸስተር ዩናይትድን፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። እነሱን ጉዳዮች እያነሳሳን ነው ቆይታን የምናደርገው። ፉአድ ባህሩ ቆይታን ከእናንተ ጋር አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁን ትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናምራ። ኢኤስፒኤን ጋርናቾ በሚቀጥሉት ቀናት ከማንቸስተር ዩናይትድ ሰዎች ጋር ስለ ዝውውር ሁኔታ ሊነጋገር ነው ብሏል። እንደ ኢኤስፒኤን ዘገባ ከሆነ አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ ባለስልጣኖች ጋር በክረምቱ የዝውውር እድል ዙሪያ በመጪዎቹ ቀናት ሊወያይ ነው። የ19 ዓመቱ አርጀንቲናዊ የክንፍ መስመር ተጫዋች በአሰልጣኙ ሩበን አሞሪም ስልታዊ ውሳኔዎች ደስተኛ እንዳልሆነ ተነግሯል። በተለይ በዩሮፓ ሊግ የፍጻሜ ጨዋታ ከተጠባባቂ ወንበር ተነስቶ 20 ደቂቃዎች ላይ ብቻ በመጫወቱ እጅጉን አዝኗል። ጋርናቾ ቁልፍ በሆኑ ጨዋታዎች ላይ ባሳየው ሚና ቅር እንደተሰኘና አሁን ከኦልትራፎርድ ለመውጣትም እያሰበ እንደሆነ ምንጮች ይናገራሉ። የእሱ ተወካዮች አማራጮችን ለመገምገምም ከተለያዩ ክለብ ሰዎች ጋርም ይገናኛሉ ተብሎ ይጠበቃል። የዩናይትዶች እንግዲህ በዚህ ክረምት ለሽያጭ ክፍት እንደሆኑ የተዘገበ ሲሆን ቸልሲና ናፖሊ ሁለቱም እንግዲህ ጉዳዩንም በቅርበት የተከታተሉ ሲሆን የሳዑዲ አረቢያ ክለቦችም ፍላጎት አሳይተዋል። ዩናይትድ የቻምፒየንስ ሊግ ቦታን ማጣታቸው 100 ሚሊዮን ፓውንድ ገቢ ያሳጥቷቸዋል። የክለቡ አካዳሚ ምርት የሆነው ጋርናቾን መሸጥም በትርፍና ዘላቂነት ህጎች ላይ ንጹህ ትርፎችን ያመጣላቸዋል ተብሎ ይታሰባል። ይህም በክረምቱ ቡድኑን እንደገና ለመገንባት ይረዳቸዋል። ነገር ግን ማንኛውም ዝውውር ምክንያታዊ አቅርቦት እንደሚያስፈልግና ዩናይትድ ጋርናቾን እንዲለቅ እንደሚያስገድደው ምንጮች ያረጋግጠዋል። ጋርናቾ ኮንትራቱን እስከ 2028 ድረስ የሚቆይ ሲሆን ለተጨማሪ ዓመት የማራዘም አማራጭም አለው። ሩበን አሞሪም አሁን ላይ በጋርናቾ ታክቲካል ዝግጅት ውስጥም ያለውን ሁኔታ ይገመግማል ተብሎ ይጠበቃል። ነገር ግን የመልበሻ ክፍል ውስጥ አዋቂዎች እንደሚጠቁሙት በተጫዋቹና በአሰልጣኙ መካከል ያለው ሁኔታ በድጋሚ ለማስተካከል አስቸጋሪ ሊሆን ይችላል ተብሎ እንደሚታሰብ ነው መረጃዎች እያሳዩ የሚገኙት። በተለይ ደግሞ ተጫዋቹ በጥር እንዲለቅ አሰልጣኙ መፈለጉ ጋርናቾ አሁንም እንግዲህ አስቆጥቶታል። ሩበን አሞሪም በጋርናቾ ያን ያክል እምነት እንደሌለውም ይታወቃል። ይህም ለተጫዋቹ መልቀቅም እንደ ምክንያትነት ሊጠቀስ እንደሚችል ነው መረጃዎች እያሳዩ የሚገኙት። የጋርናቾ ወኪሎች ተጫዋቹን ለሊቨርፑል አቅርበውታል የሚሉ መረጃዎችም ጭምር አሁን ላይ እየወጡ ይገኛሉ። የማንቸስተር ዩናይትድ አጥቂ አሌሃንድሮ ጋርናቾ ራሱን ለተቀናቃኙ ሊቨርፑል አቅርበዋል። የስፔኑ ዲፌንሳ ሴንትራል እንደዘገበው ከሆነ የአርጀንቲናው የክንፍ ተጫዋች ተወካዮች የፕሪሚየር ሊጉ ሻምፒዮናዎችን ጨምሮ በመላው አውሮፓ ካሉ ክለቦች ጋር ጋርናቾን አቅርበውታል። ባለፈው ሳምንት ዘ አትሌቲክ እንደዘገበው ሩበን አሞሪም ለጋርናቾ በሚቀጥለው የውድድር ዘመን በእቅድ ውስጥም እንደሌለ ከወዲሁ አሳውቆታል። ክለቡ ከጋርናቾ ጥሩ ገንዘቦችን እንደሚያገኝና ከሜዳ ውጭ ባሉ ጉዳዮችም ገንዘብ ለማግኘት አሁን ላይ ለመጠቀም እየፈለጉ ነው ተብሏል። ጋርናቾ በውድድር ዘመኑ መጨረሻ የፕሪሚየር ሊግ ጨዋታ በማንቸስተር ዩናይትድ ቡድን ውስጥም እንኳን አልነበረም። ጋርናቾ ወደ ሪያል ማድሪድ ለመዘዋወርም ቅድሚያ እንዲሰጥ ወኪሉን እንዳዘዘው ተነግሯል። የጋርናቾ አገልግሎት ለአርናሰር፣ ባየር ሚኒክ፣ አትሌቲኮ ማድሪድ እና ለተቀናቃኞቹ ሊቨርፑል ጭምር የቀረበ እንደሆነ ነው የሚነገረው። የ20 ዓመቱ ተጫዋች በጥር ወር ከኦልትራፎርድ መልቀቅ ጋር ተያይዞ ቼልሲና ናፖሊ እንግዲህ ጠንካራ ፈላጊዎቹ እንደነበሩ ይታወሳል። ዩናይትዶች ለአርጀንቲናዊው ተጫዋች 60 ሚሊዮን ፓውንድ ይፈልጋሉ ተብሏል። ጋርናቾ በ2020 ከአትሌቲኮ ማድሪድ ማንቸስተር ዩናይትድን የተቀላቀለ ሲሆን ለክለቡ 144 ጨዋታዎችን ማድረግ ችሏል። በዚህ ሲዝን 11 ጎሎችንና 10 አሲስቶችንም እንዲሁ አድርጓል። ጋርናቾ በዚህ ክረምት ሊቨርፑልን ቢቀላቀልም በጣም ያልተለመደ ሆኗል። ቀያዮቹ እንግዲህ በዚህ ዘመቻ የማንቸስተር ዩናይትድ 20 የሊግ ዋንጫ አሸናፊነት ሪከርድን በማስተካከልም በእንግሊዝ እግር ኳስ ውጤታማ ክለብ መሆን ችለዋል። በዝውውር መስኮቱ እየተንቀሳቀሱ የሚገኙት ቀያዮቹ የጋርናቾን ዝውውር መጨረስ ከባድ እንደሚሆንባቸው ግልጽ ነው። ያልተለመደ ዝውውርም ተብሎ ነው የሚታሰበው። ምክንያቱም ከማንቸስተር ዩናይትድ ወደ ሊቨርፑል በርከት ያሉ ጊዜያት ከእነዚህ ሁለት ክለቦች ተቀናቃኝነት አንጻር ዝውውሮች ይፈጸማሉ ተብሎ አይጠበቅም።
አርሰናል የብራይተኑን የመስመር አጥቂ እየተመለከተ ነው። አርሰናሎች የሪያል ማድሪዱን ኮከብ ሮድሪጎን ማስፈረም ካልቻሉም የብራይተኑን ኮከብ ካውሩ ሚቶማን ለማዘዋወር ተዘጋጅተዋል። አርሰናሎች በዚህ ክረምት ብዙ ተጨማሪ የማጥቃት ባህር ያላቸው ተጫዋቾችን ለማስፈረምም ተዘጋጅተዋል። ከኢላማቸው መካከል ደግሞ የግራ ክንፍ መስመር ተጫዋቾች አሉ። ጋዜጠኛ ፍሎሪያን ፕሌተንበርግ እንደዘገበው ሚቶማ ለሚኬል አርቴታ ቡድን እንደ አማራጭም ብቅ ብለዋል። የጃፓኑ ኢንተርናሽናል ከሮድሪጎና ኒኮ ዊሊያምስ ቀጥሎ በእንግሊዝ ያሳየው አስደናቂ ቆይታ በክለቡ በግራ ክንፍ ኢላማዎች ዝርዝር ውስጥም እንዲገኝ አድርጎታል። ያልተረጋጋው የሪያል ማድሪድ ተጫዋች ሮድሪጎ በስፔን ውስጥም ቅሬታውን ማሰማት ከጀመረ በኋላ በበርካታ ቡድኖች እየተፈለገ ነው። አርሰናል ስለ ብራዚላዊ ሁኔታ ከጠየቁት ቡድኖች አንደኛው ቢሆንም የደሞዝ ፓኬጁ ከአቅማቸው በላይ እንደሆነ ይታሰባል። የአርሰናል ዳይሬክተር አንድሪያ ቤርታ ካውሩ ሚቶማ ከሮድሪጎ ቀጥሎ እንደ አማራጭም ይዞታል። የ28 ዓመቱ የክንፍ አጥቂ ዝውውሩ ላይ ሊሰሩ እየተዘጋጁ ነው። ጃፓናዊው ኮከብ 42 ሚሊዮን ፓውንድ እንደሚያወጣ የሚጠበቅ ሲሆን ባየር ሚኒክ ፍሎሪያን ቨርትስን ካጣ በኋላ እሱ ለማስፈረምም ፍላጎት አላቸው። ካውሩ ሚቶማ ከ4 ወራት በፊት በሳዑዲ ፕሮሊግ ግዙፍ ቡድን አልናስር ተፈልጎ እንደነበር ይታወሳል። ዋጋው ውድ እንዳይሆንም ተሰግቷል። የክሪስቲያኖ ሮናልዶ ቡድን ለአጥቂው እስከ 67 ሚሊዮን ፓውንድ ለመክፈልም ተዘጋጅቶ ነበር። ነገር ግን ብራይተኖች በውድድር ዘመኑ አጋማሽ ላይ ኮከባቸውን ለመሸጥ አልፈለጉም። ሚቶማ በዚህ ሲዝን 11 ጎሎችን ማስቆጠሩ ደግሞ የሚታወስ ነው። ናፖሊዎች ኬቨን ደብሮይና ላይ ያላቸው ፍላጎትን ይፋ አድርገዋል። የናፖሊ ፕሬዝዳንት ኦሬሊዮ ዲ ላውረንቴስ ክለቡ በዚህ ክረምት ከኮንትራት ነጻ የሚሆነውን የማንቸስተር ሲቲውን ኮከብ ኬቨን ደብሮይናን የማስፈረም ፍላጎት እንዳለው ገልጸዋል። ቤልጅማዊው አማካይ በዚህ ሲዝን መጨረሻ ከኢቲሃድ ስቴዲየም እንደሚወጣ ባለፈው ወር በማህበራዊ ሚዲያ ላይ አስታውቋል። ዴብሮይና ከሲቲ መልቀቅ ካወጀ በኋላ ናፖሊን ጨምሮ ከበርካታ ክለቦች ጋር ተገናኝተዋል። የቅርብ ጊዜ ሪፖርቶች እንደሚጠቁሙት የ33 ዓመቱ ተጫዋች በክረምት የተጫዋቾች የዝውውር መስኮት ወደ ጣሊያን ለመሄድ ከአዙሪዎቹ ጋርም ሲነጋገር ነበር። ናፖሊ ከኢንተር ሚላን ቀድሞ የ2024-25 የሴሪኤ ዋንጫን ማንሳት የቻለ ሲሆን ባለፉት 3 የውድድር ዘመናት ሁለተኛውን የሊግ ዋንጫ አሸንፏል። ለቀጣዩ የውድድር ዘመን ዝግጅት አዲሱ የሴሪኤው ሻምፒዮን ጥቂት ፊርማዎችን ለማድረግም ቡድናቸውን እንደሚያጠናክሩ ይጠበቃል ተብሎ ነው የሚታሰበው። ስለሆነም ናፖሊ የኬቨን ደብሮይናን ፊርማ ለማግኘትም ፍላጎት እንዳለው ዲ ላውሬንቴስ ለኢሎ ማቲኖ ተናግረዋል። ኬቨን ደብሮይናን ማስፈረም እንፈልጋለን። ይህንን ለማድረግ የእሱን ፍቃድም እንፈልጋለን። እሱን ሁሉም ቡድኖች ይፈልጉታል። እኛ እንደ ኬቨን ደብሮይን አይነት ተጫዋቾችን በማምጣትም በክረምቱ ለማጠናከር እንፈልጋለን። ነገር ግን ሁሉም ውሳኔ በተጫዋቹ ላይ ነው ሲሉም ይናገራሉ። ኬቨን ደብሮይና በክራቨን ኮቴጅ በተደረገ የፕሪምየር ሊግ የመጨረሻ ጨዋታ ለማንቸስተር ሲቲ የመጨረሻ ጨዋታውን አድርጓል። በክለቦች የዓለም ዋንጫ በመጪው ሰኔ ወር ላይ መጫወት እንደማይችል ተነግሯል። ዴብሮይና አዲሱን ክለቡን በቅርብ ሳምንታት እንደሚያሳውቅም ነው ዘገባዎች አሁን ላይ እያሳዩ የሚገኙት። የቫሌንሲያውን ተከላካይ ለማስፈረም ክለቦች ተፋጠዋል። ፓሪስ ሰን ዠርሜን እንግዲህ በክረምቱ የዝውውር መስኮት የቫሌንሲያውን ተከላካይ ክሪስቲያን ሞስኩዌራን ለማስፈረም ቀዳሚዎቹ እንደሆኑ ተዘግቧል። እንደ ፉት መርካቶ ዘገባ ከሆነ የሊጓን ሻምፒዮናዎች ወጣቱን ተጫዋች ወደ ተከታታይ እንግዲህ ተከላካይ መስመራቸው በመጨመር ኋላ መስመሩን ማጠናከር ይመኛሉ። ከኢንተር ሚላን ጋር የመጀመሪያ የአውሮፓ ቻምፒየንስ ሊግ ዋንጫውን ለማሸነፍ ለማለም ጀርመን የሚደርሱት ፓሪስ ሰን ዠርሜኖች በክረምቱ የተከላካይ መስመራቸውን ማደስ ለሉዊስ ኤንሪኬ ዋነኛ ግብ ነው። በፓርክ ደስ ፕሪንስ ከአዲሱ የውድድር ዘመን በፊት አዳዲስ ፈራሚዎችን ለመጨመርም ዓላማ አላቸው። የፈረንሳዩ ግዙፍ ክለብ ክሪስቲያን ሞስኩዌራ በፓርክ ደስ ፕሪንስ የመነሻ ሚና ይሰጠዋል ተብሎ ይጠበቃል። የማርኪኞስ ቅርጽ በዕድሜ ምክንያትም ቀንሷል። ሉካስ ሄርናንዴዝ አሁንም ከጉዳቱ ሙሉ ለሙሉ መመለስ ከብዶታል። ፕሪንስ ፐርሰነል ኪምፔምቤ አስተማማኝ ተከላካይ አይደለም። ስለሆነም በተከላካይ መስመሩ እርግጠኛ ያልሆኑት ፓሪስ ሰን ዠርሜኖች ተከላካዩን ለማስፈረምም ያስባሉ። ይህ በእንዲህ እንዳለ ካንዴናሴር እንደዘገበው ከሆነ አርሰናል ለቫሌንሲያው ተከላካይ ከክረምት የዝውውር መስኮት በፊት ጥያቄ ለማቅረብም እየተዘጋጀ ነው። አርሰናሎች ለሞስኩዌራ 20 ሚሊዮን ዩሮ ያቀርባሉ። ራዲዮ ማርካ እንደዘገበው ሁለቱ ቡድኖችም ከአስተን ቪላ የዝውውር ፉክክር ቢገጥማቸውም ይችላል ተብሎ ይታሰባል። ሞስኩዌራ የመጀመሪያ ጨዋታውን በ2023 ያደረገ ሲሆን ለስፔኑ ቡድን 90 ጨዋታዎችን አድርጓል። ስፔናዊው ተከላካይ በዚህ ሲዝን በላሊጋው 37 ጨዋታዎችን አድርጎ ቡድኑ 8 ጊዜ ግቡ ሳይደፈር እንዲወጣም አድርጓል። በክረምቱ ከቫሌንሲያ መውጣቱ የተረጋገጠ ሲሆን ማረፊያውም ፈረንሳይ አሊያ ደግሞ እንግሊዝ ክለቦች ይሆናል ተብሎ ነው የሚጠበቀው።
አርሰናል ተጫዋቹን ለመመለስ ፍላጎቱ አለው። አርሰናል ኤሚሊያኖ ማርቲኔዝን በክረምቱ ወደ ኤምሬትስ ለማምጣት አቅደዋል ሲል ዘሰን ዘግቧል። አርሰናሎች አርጀንቲናዊውን የዳቪድ ራያ ምትክ አድርገው ለይተውታል ተብሏል። ስፔናዊው ግብ ጠባቂ በዚህ ክረምት ሪያል ማድሪድ እና አትሌቲኮ ማድሪድ ኢላማ ላይ ስለሆነ አርሰናሎች ምትኩንም እየተመለከቱ ነው። ዳቪድ ራያ እስከ 2028 የሚያቆይ ኮንትራት ያለው ሲሆን የሰሜን ለንደኑ ቡድን በዚህ ዓመትም ገንዘብ ሊያገኝበት ፍቃደኛ ነው የሚሉ መረጃዎች ይወጣሉ። አርሰናል ማርቲኔዝን በቡድን ውስጥ እንግዲህ የዳቪድ ራያን ቦታ እንዲወስድም ፍላጎት አላቸው ተብሏል። አርጀንቲናዊው ወደ ኤምሬትስ ለመመለስም ክፍት ነው። ማርቲኔዝ አርሰናሎችን የተቀላቀለው በ17 ዓመቱ ቢሆንም በቋሚ 11 ጅማሬ ውስጥም ቦታውን ማግኘት አልቻለም። ከተከታታይ ውሰት በኋላ ሚኬል አርቴታ ተጫዋቹን በ2020 በቋሚነት ለቆዩት እንግዲህ ማርቲኔዝ አስተን ቪላን ለመቀላቀል መርጧል። የ32 ዓመቱ ተጫዋች ከ200 በላይ ጨዋታዎችን ለቪላ አድርጎ ከዓለም ምርጥ ግብ ጠባቂዎች አንዱ ለመሆንም በቅቷል። እንዲሁም የፊፋ የዓለም ዋንጫ 2 የኮፓ አሜሪካ ዋንጫዎችን እንዲያሸንፍም የረዳ የአርጀንቲና ቁልፍ ሰው ነው። ማርቲኔዝ ወደ አርሰናል የመመለስ አማራጭን ጨምሮ ከክረምት በፊት 3 የተለያዩ ቡድኖችን በጠረጴዛው ላይ እንዳሉት ተዘግቧል። አርጀንቲናዊው ባለፈው ሳምንት ቶትናም ሆትስፐርስን 2-0 ባሸነፉበት ጨዋታ መጨረሻ ላይ ቪላ ፓርክን ተሰናብቷል። ተጫዋቹ በቀጣይ ዓመት በቪላ ፓርክ የመኖር እድልም የለውም የሚሉ መረጃዎች እየወጡ ነው። የእንግሊዙ ማንቸስተር ዩናይትድ እንዲሁም ባርሴሎናን ጨምሮ ብዙ ቡድኖችም ፊርማውን እየፈለጉ ነው። የቀድሞ ቡድኑ አርሰናል ምናልባት ተጫዋቹን ለመመለስም በቁም ነገር ይመለከተዋል ሲል ዘሰን ያስነበበ ሲሆን አርሰናል በተጨማሪም ዮሃን ጋርሲያንም ከላሊጋ ለማምጣት ትልቅ ፍላጎቶችን በተደጋጋሚ ሲያሳይ መቆየቱን ነው መረጃው የሚያሳየው። ክሪስ ሱተን 12 ተጫዋቾችን በክረምቱ መልቀቅ አለባቸው ብሏል። ማንቸስተር ዩናይትድ 12 ተጫዋቾችን ለመልቀቅም እንዲሞክሩ የቀድሞ ተጫዋች ጠይቋል። ማንቸስተር ዩናይትዶች ቡድናቸውን እንግዲህ ለመገንባት በዝግጅት ላይ ሲሆኑ በክረምት ከሚደረጉት ትልቅ የሽያጭ እቅዶች ውስጥም ባለፈው ክረምት የፈረሙት ተጫዋቾች ይገኛሉ። ማንቸስተር ዩናይትዶች ከ1973-74 የውድድር ዘመን በኋላ አስከፊ የውድድር ዘመንን አሳልፈዋል። ዩናይትድ ኃላፊዎችም ለሩበን አሞሪም ፎርሜሽን እና ታክቲካል ፍላጎትም የበለጠ የሚያሟሉ ተጫዋች ለማምጣትም በዚህ ክረምት ብዙ ወጪዎችን ለማድረግ አስበዋል። ነገር ግን የቻምፒየንስ ሊግ ስላመለጣቸው ወደ 100 ሚሊዮን ፓውንድ ተጨማሪ ገቢ ያጣሉ። ስለሆነም በተጫዋቾች ሽያጭ ላይም ከባድ ውሳኔዎች ይወሰናሉ። ብሩኖ ሚጌል ፈርናንዴዝ ዩናይትድ ላይ እንግዲህ ከባድ ውሳኔዎችን ይወስዳሉ። ብሩኖ ፈርናንዴዝ ዩናይትድን ለመሸጥ ከሚያስቧቸው መካከልም ይሆናል ተብሎ አይጠበቅም። በዴይሊ ሜል ላይ ሱተን ሲጽፍ እንግዲህ ዩናይትድ በክረምቱ ማቆየት ወይም ደግሞ መሸጥ አለባቸው ያላቸውን ተጫዋቾች ዘርዝሯል። የቀድሞ የፊት መስመር አጥቂ ማንቸስተር ዩናይትድ ከ12 ያላነሱ ኮከቦችን ለመልቀቅም አለበት ብሏል። ሱተን ከቡድኑ መልቀቅ አለባቸው ብሎ የሚያምናቸው ተጫዋቾች ቪክተር ሊንድሎፍ፣ ማቲያስ ደሊት፣ ጆኒ ኢቫንስ፣ ሉክ ሾው፣ ታይለር ማላሺያ፣ ማኑኤል ኡጋርቴ፣ ካርሎስ ካሴሜሮ፣ ክሪስቲያን ኤሪክሰን፣ አንቶኒ፣ ጄደን ሳንቾ፣ ራስመስ ሆይሉንድ እና ጆሹዋ ዘርክዚ ናቸው ሲል ነው የዘረዘራቸው። በዚህ ዝርዝር ውስጥ ያሉ ብዙዎቹ በነፃ የሚለቁ ናቸው። ሊንድሎፍ፣ ኢቫንስ፣ ኤሪክሰን ሁሉም እንግዲህ በውድድር ዘመኑ መጨረሻ ላይ ውላቸው ያልቃል። ነገር ግን ምናልባት በጣም አስገራሚው ነገር ባለፈው ክረምት ለማንቸስተር ዩናይትድ እንግዲህ በድምሩ 127.8 እንግዲህ ሚሊዮን ፓውንድ ተከፍሎባቸው የመጡት 3 ኮከቦችን ይልቀቁ ማለቱ ነው። ክሪስ ሱተን ሲናገር ማንቸስተር ዩናይትድ ከአንድ የውድድር ዘመን በኋላ ከዳሊት፣ ኡጋርቴና ዘርክዚ ጋር የሚለያይበት ምክንያትን ያቀርባል። ደሊት ሲናገር እንግዲህ ወይም ማጓየርን ለማቆየት መምረጥ ካለብኝ ምንም ማሰብ አያስፈልገኝም፣ ደሊት ይልቀቅላለው። በኡጋርቴ ጉዳይ ላይ ብዙዎች ሊገረሙ ይችላሉ። ዩናይትዶች ባለፈው ክረምት 50.8 ሚሊዮን ፓውንድ ሊደርስ የሚችል ክፍያ ከፍለውበታል። ያወጡትም ዋጋም የኔ ችግር አይደለም፣ ይልቀቅላለው። ዩናይትድ በቀጣይ ዓመት በፕሪሚየር ሊጉ መፎካከር ይፈልጋል። ዘርክዚ ለዚህ ፉክክር የሚሆን አይነት ተጫዋች አይደለም፣ ለኔ ደግሞ መልቀቁን እመርጣለሁ ሲልም ጭምር ነው ክሪስ ሱተን ሀሳቡን ያጋራው። ሮናልዶ ወደ ሞናኮ ክለብ ለአጭር ጊዜ ሊያመራ እንደሚችል ወይም ደግሞ ጥያቄዎች ቀርበውለታል። የሃል ሲቲው የክንፍ መስመር ተጫዋች ኖርዲን አምራባት ዋይዳድ ካዛብላንካን ከመጪው የፊፋ የዓለም ክለቦች ዋንጫ በፊት የአልናስሩን ድንቅ ኮከብ ክሪስቲያኖ ሮናልዶን ለማስፈረም እየሞከሩ መሆኑን አረጋግጧል። በተጨማሪም የዋይዳድ ክለብ ፕሬዝዳንት ሂቻም አይት ደግሞ ሮናልዶ ላይ ትልቅ ፍላጎት ስላላቸው ምስጋና ገልጸው ሮናልዶ የሞሮኮን ቡድን እንዲቀላቀልም እንደሚፈልጉ ጭምር ነው የተናገሩት። ነገር ግን የመሆን እድሉ በጣም ጠባብ ነው። ሮናልዶ በፊፋ የክለቦች የዓለም ዋንጫ ላይ ለመሳተፍ ከበርካታ ክለቦች ጋር ስሙ እየተነሳ ነው። ከእነሱ ውስጥም
እንደ አልሂላል፣ ፓልሜራስ፣ ቦታፎግ ጨምሮ ፍላጎቶች አሳይተዋል። የ40 ዓመቱ ተጫዋች ከአልናሰር ጋር ያለው የውል ስምምነት በጁን 30 ይጠናቀቃል። ይህም ማለት ውድድሩን እንግዲህ ሰኔ 13 ከመጀመሩ በፊት ዝውውሩን ማጠናቀቅ ይኖርበታል። እንደ ማርካ ዘገባ ከሆነ ዋይዳድ ካዛብላንካ በዚህ ሳምንት መጀመሪያ ላይ ክሪስቲያኖ ሮናልዶን በአጭር ጊዜ ውልም ለማስፈረም ፍላጎት አሳይተዋል። የሞሮኮ ክለብ ሮናልዶን ማስፈረም የሚያስፈልግበት ወይም የሚመኝበት የስፖርትና የንግድ ጥቅሞችንም ስለሚያውቅ ፊርማውን ይፈልገዋል። ከሃል ሲቲ ወደ ዋይዳድ ካዛብላንካ ሊቀላቀል የተዘጋጀው አምራባት እንዲህ ብሏል። ዋይዳድ ክሪስቲያኖ ሮናልዶን ለዓለም ክለቦች ዋንጫ ለማስፈረም እየሞከረ ነው። ፕሬዝደንቱ በጣም አቅም ያላቸው ሲሆኑ አሁንም ከታላላቅ ሰዎች ጋር እየሰሩ ነው። እውነት ነው፣ ሮናልዶ ከነዚህ ውስጥ ደግሞ አንደኛው ነው ብሏል። ሮናልዶ ዋይዳድ ካዛብላንካን ለፊፋ የዓለም ክለቦች ዋንጫ የሚቀላቀል ከሆነ በምድብ ጨዋታዎች ከማንቸስተር ሲቲ፣ ዩቬንቱስ እና አልአይን ጋር ይጫወታል። ውድድሩ ከጁን 13 እስከ ጁላይ 14 ድረስም ባለው ጊዜ ውስጥ በዩናይትድ ስቴትስ ኦፍ አሜሪካ ሊካሄድ ተይዟል። ሮናልዶ በአንድ ክለብ እንደሚጫወትም የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ በቅርቡ ተናግረው እንደነበር የሚታወስ ነው። ሉተር ማቲያስ እና ዲዲ ሃማን በፍሎሪያን ቨርትስ ዝውውር ላይ አስተያየታቸውን ሰጥተዋል። ሉተር ማቲያስ ፍሎሪያን ቨርትስ ወደ ሊቨርፑል በመዘዋወሩ ትልቅ ፈተናን እየወሰደ ነው ብለዋል። ዲዲ ሃማን አክለውም ቀያዮቹ ከጀርመናዊ ኮከብ ጋር ያደረጉት ድርድር ባየር ሚኒክን እንዳሸነፉ ተናግሯል። ማቲያስ እንግዲህ ከስካይ ጀርመኒ ጋር በነበረው ቆይታ ሲናገር ጀርመናዊው ታሪካዊው ተጫዋች ፍሎሪያን ቨርትስ ሊቨርፑልን ለመቀላቀል መዘጋጀቱን ያረጋግጣል። ማቲያስ ሉተር ማቲያስ ሲናገር ጀርመናዊው ኮከብ ቀያዮቹን ለመቀላቀል ባደረገው ውሳኔ ኩራት ተሰምቶታል። ራሱን በፕሪሚየር ሊግ ለማሳየት ዝግጁ መሆኑን ተናግሮ በጎል በኩልም እንዲህ ብሏል። ትልቅ ፈተና እየገጠመው ነው። አዲስ ክለብ ብቻ አይደለም፣ አዲስ አስተሳሰብ፣ አዲስ ቋንቋ ነው። ነገር ግን ይህ እርምጃን እንደማይፈራ ያሳያል። ፍሎሪያን ቨርትስ በራሱ 100% ያምናል። እናም ትክክል ነው። በሊቨርፑልና በፕሪሚየር ሊጉ ስኬታማ እንደሚሆን በእሱ ላይ ሙሉ እምነት አለኝ። ዲዲ ሃማን ሲናገር ሊቨርፑል ትልቅ ክለብ እንደሆነና የፍሎሪያን ቨርትስ ቤተሰቦችም በቀያዮቹ መደነቅ ችለዋል ብለዋል። በመቀጠልም ባየር ሚኒክ ለረጅም ጊዜ ንግግር ሲያደርጉ የፕሪሚየር ሊግ ሻምፒዮኖች ግን በቶሎ በመስማማታቸው ተገርሟል። ዲዲ ሃማን ሲናገር ሊቨርፑል ትልቅ ክለብ ነው። በድርድሩ ወቅትም ይህንን አሳይተዋል። ለረጅም ጊዜ ግንኙነት አላደረጉም። ምንም ነገር ሰምተን አናውቅም። ይህም ደግሞ በእርግጥም የፍሎሪያን ቨርትስ ቤተሰብን አስገርሟል። ሁሉም የእግር ኳስ ቤተሰብ በዚህ ዝውውር ተደንቋል። ይህም የሊቨርፑልን አቅም ያሳያል ብለዋል። ሉተር ማቲያስ ፍሎሪያን ቨርትስ የባየር ሚኒክን ጥያቄ ውድቅ ያደረገው ከጀማል ሙሲያላ ጋር ፉክክር ስለነበረው ነው ብሎ ያምናል። እንዲሁም ሪያል ማድሪድ ከፍሎሪያን ቨርትስ ጋር የተገናኘ ቢሆንም ወደ ሊቨርፑል ለመሄድም ተጫዋቹ እየተቃረበ እንደሚገኝ መረጃዎች ያሳያሉ። ባርሴሎና ለመጀመሪያው የክረምት ፊርማ በመርህ ደረጃ ስምምነት ላይ ደርሷል። የኢስፓኞሉ ግብ ጠባቂ ዮሃን ጋርሲያ በዚህ ክረምት በኮርኔላ ካሎስ እንግዲህ አስደናቂ የውድድር ዘመንን ካሳለፈ በኋላ በውድድሩ ላይ እንግዲህ በመትረፍ መካከል የነበረውን ቡድን ማቆየት ከቻለ በኋላ የሚሄድበትን ክለብ ይመርጣል። ይሁን እንጂ የሚሄድበት ቦታ ግን እስካሁን አልወሰነም ነው የሚለው መረጃው። በዚህ ሳምንት መጨረሻ ባርሴሎና በጋርሲያ ላይ ያለው ፍላጎት ከፍተኛ ደረጃ ላይ መድረሱ የተረጋገጠ ሲሆን እሱን ለማስፈረም ጥረት ያደርጋሉ። ብሉግራናዎቹ እንደ ጋርሲያ ያለ እድልን እንዲያልፍም ማድረግ አይፈልጉም። ድምዳሜ ላይም ደርሰዋል። ነገር ግን ከባየር ሌቨርኩዘን፣ አርሰናል፣ አስተን ቪላ እና ኒውካስል ዩናይትድ ፉክክር ይጠብቃቸዋል። ሪያል ማድሪድ እና አትሌቲኮ ማድሪድም ተጫዋቹን በቅርበት እየተከታተሉት እንደሚገኙ ጭምር ነው እየተገለጸ የሚገኘው። ኤስፓኞል ቢወርድም የመልቀቂያ ማፍረሻው ወደ 15 ሚሊዮን ዩሮ ይሆን ነበር። በዚህ ሳምንት ግን ውል ማፍረሻው 25 ሚሊዮን ዩሮ መሆኑ ተረጋግጧል። ኤስፓኞሎች ተጫዋቹን እንደሚለቅ ይጠብቃሉ። እንደ ካንዴና ሴር ዘገባ ከሆነ ባርሴሎና ከጋርሲያ ጋር በመርህ ደረጃ ስምምነት ላይም ደርሷል። ማርክ አንድሬ ቴር ስቴገን በሚቀጥለው የውድድር ዘመን ቁጥር 1 ኢላማ ሆኖ ሊመለስ ስለሆነ የጋርሲያ መምጣት በግብ ጠባቂ ቦታ በተወሰነ ደረጃ አስቸጋሪ ይሆናል። ሬሌቮ ባለፈው ወር እንደዘገበው ቫሌንሲያ ባርሴሎና ተጫዋቹን ካስፈረመው በሚቀጥለው የውድድር ዘመን ጋርሲያን ከባርሴሎና በውሰት ለመውሰድም ፍላጎቱ አላቸው። ፋብሪዚዮ ሮማኖ ባርሴሎና ጋርሲያን ካስፈረሙት በውሰት ለመስጠትም ማሰቡን አረጋግጧል። ነገር ግን ስለ ዝውውሩ ምንም አይነት ጥያቄ ለተጫዋቹ ክለብም አለማቅረቡን አስታውቋል። የጋርሲያ ወኪሎች ደንበኛቸው ከብዙ ቡድኖች ጋርም እያገናኙት ነው። ስለሆነም ደግሞ ለተጫዋቹ ፊርማ ቅርብ የሆነ ቡድን እስካሁን የለም። ነገር ግን የኢስፓኞል ደርቢ ባርሴሎና ለጋርሲያ ዝውውርም ቅርብ እንደሚሆን ይታመናል ተብሎ ነው የሚታሰበው። የሴሪኤው ኃያል ክለብ ለሉካ ሞድሪች የዝውውር ውል ሊያቀርቡ ነው። የሪያል ማድሪዱ ካፕቴን ሉካ ሞድሪች በአሜሪካ ከሚደረገው የፊፋ የዓለም ክለቦች ዋንጫ በኋላ የዝውውር አቅርቦቶችን መቀበል ጀምረዋል።
ሞድሪች ለ2025-26 የውድድር ዘመን ኮንትራቱን እንደማያራዝም ከታወቀ በኋላ በስፔን ዋና ከተማ ለ13 ዓመታት የቆየውን ቆይታም ለማጠናቀቅ እየተዘጋጀ ነው። የ39 ዓመቱ ተጫዋች በማድሪድ ሌላ የአንድ ዓመት ማራዘሚያ ለመፈረም ፍላጎቱን አሳይቶ ነበር። ይሁን እንጂ በኢስታዲዮ ሳንቲያጎ ቤርናቢው ቆይታ አብቅቷል። አሁን ላይ ባለው ኮንትራት መሰረት የሞድሪች ስምምነት በሰኔ ወር ላይ አያልቅም። እናም በዓለም ክለቦች ዋንጫ ውድድር ውስጥም ሪያል ማድሪድ ይመራል። የተጫዋቹ ውልም እስከ ሐምሌ አጋማሽ ድረስም ሊራዘም ይችላል ተብሎ ነው የሚታሰበው። የዲያሪዮ አስ ዘገባዎች እንደሚያመለክቱት የሜጀር ሊግ ሶከር ክለቦች ወደ ሰሜን አሜሪካ ለመውሰድም ሞድሪችን ለማነጋገር የክለቦች የዓለም ዋንጫን እንደ መነሻነት ይጠቀማሉ። በ2026 የዓለም ዋንጫ ላይ ትኩረት ያደረገው ሞድሪች በአሜሪካ ሊግ መጫወት ከቻለ ጠቃሚ ሊሆን ይችላል። የስፔኑ የመረጃ ምንጭ ፌጂያስ ዶትኔት እንዳለው ከሆነ ሞድሪች በአውሮፓ ቻምፒየንስ ሊግ ለተጨማሪ አንድ ዓመት ለመጫወት ከተዘጋጀ የአውሮፓ ቆይታው ላይ አሁንም አማራጭ ክለቦች ያሉት። የ2025 የፍጻሜ ተፋላሚዎቹ ኢንተር ሚላኖች ከሪያል ማድሪድ መውጣቱን ተከትሎ ተወካዮቹን ማነጋገራቸውን የተዘገበው። ሲሞኔ ኢንዛጊ በቅርብ የውድድር ዘመናት ልምድ ያላቸው ተጫዋቾችን ወደ ቡድን የማምጣት ልምድ ያለው ሲሆን የሞድሪችን መምጣት ትልቅ መነቃቃትም ይሆናል። እስከ ቻምፒየንስ ሊግ ፍጻሜ ድረስ ከኢንተር ሚላን ቡድን ጋር ምንም አይነት ውሳኔ አይደረግም። የሞድሪች ውልም እስከ ጁላይ ድረስም ስለሚቆይ ውሳኔዎቹ ሊዘገዩ ይችላሉ ተብሎ ነው የሚጠበቀው። ሪዮ ፈርዲናንድ በሉካኩ ላይ የማንቸስተር ሰዎች ስህተት ሰርተዋል ሲል ይናገራል። የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ የቀድሞ ክለቡ ሮሜሎ ሉካኩን በተሻለ መልኩ ሊጠቀምበት ይገባ ነበር ሲል የተናገረው። የሉካኩ ክለብ ናፖሊ ባለፈው አርብ እንግዲህ ካግሊያሪን 2-0 ባሸነፈበት ጨዋታ ሉካኩ ጎል አስቆጥሮ የአሁኑ ቡድኑ የ2024-25 የሴሪ ዋንጫን እንዲያነሳ አስችሎታል። ለአንቶኒዮ ኮንቴ ቡድን በ36 የሊግ ጨዋታዎችም 14 ጎሎችን ሲያስቆጥር 10 አሲስቶችንም ማድረግ ችሏል። ፈርዲናንድ በዩቲዩብ ቻናሉ ላይ በነበረ ፕሮግራም ላይ ሲናገር ሉካኩ በዚህ ውድድር ዓመት ባሳየው ብቃትም ጥሩ ምስጋና ይገባዋል ብሏል። ሮሜሎ ሉካኩ ለሚባል ሰው ምስጋና መስጠት አለብኝ። እሱ ከማንቸስተር ዩናይትድ የወጣና የበለጸገ ሌላ ተጫዋች ነው። ከስኮት ማክቶሚኔ ቀጥሎ ናፖሊ ሴሪኤውን በድጋሚ እንዲያሸነፍም ትልቅ አስተዋጽኦ አድርጎ ነበር። ሉካኩ ብዙ ጊዜ እመለከተዋለሁ። የሉካኩ ችግሩ በተለይም ደግሞ በእንግሊዝ ውስጥ ሁሉም ሰው ማድረግ የማይችለውን ነገር ለማድረግ ይሞክራል። ብዙ ሰዎች ሉካኩ በትልቅ ፍጥነት እንዲጫወት ይጠብቃሉ። የእሱ አጫወት የተለየ ነው። ለዛ ነው በጣሊያን ስኬታማ መሆን ይቻለው። በሉካኩ ላይ ሌላኛው ስህተት ማንቸስተር ዩናይትድ የሰራው ስህተት ነው። ሉካኩ ባለበት ጥንካሬ አልተጫወተም ብለው እሱን በቶሎ ለቀውታል። ነገር ግን ምን አይነት ጥራት እንዳለው አሳይተዋል። ባለፉት ዓመታት ያስመዘገበው የጎል ሪከርድ በጣም ጨምሯል። በዚህም የማንቸስተር ሰዎች ሊጸጸቱ ይገባል ነው ያለው። እንዲሁም ቸልሲና ማንቸስተር ዩናይትድ የዝውውር ችግር ገጥሟቸዋል። የሳዑዲው ጋዜጣ አልሪያድ እንደዘገበው የናፖሊ ኮከብ ተጫዋች ቪክተር ኦስሜን አልሂላልን ለመቀላቀል እንግዲህ የ3 ዓመታት ውልም ተስማምተዋል። የ2025 የፊፋ ክለቦች ዋንጫ ከመጀመሩ በፊትም የተጫዋቹን 63 ሚሊዮን ፓውንድ የመልቀቂያ ማፍረሻም ለመክፈል ፍቃደኞች ናቸው። ካለፈው ዓመት ጀምሮ ቪክተር ኦስሜን ከቸልሲና ከማንቸስተር ዩናይትድ ጋር ሲያያዝ የነበረ ሲሆን ኦስሜን በውሰት በጋላት ሳራይ ጥሩ የውድድር ዘመንን እያሳለፈ ነው። በዘንድሮ የውድድር ዘመን ለቱርኩ ቡድንም በአጠቃላይ 40 ጨዋታዎችን አድርጎ 36 ጎሎችንና 8 አሲስቶችን ማድረግ የቻለ ተጫዋች እንደሆነ የምናውቀው ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባሮ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ፉአድ ባሮ ፕሮግራሙን መራው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን የምንገናኝ ነው የሚሆነው። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም በአክብሮት ተመኘው።